እኔ ድንግል እያለሁ የምን ድንግል ነው ሌላ የምትፈልጉት? ራሴ ድንግል ነኝ። ጠብ ጠብ ታረጊና ብርጭቆ ውስጥ የተወሰነች ነው፣ ብዙ አይደለም። ጠብ ጠብ አድርገሽ በብርጭቆ ማስቀመጥ ነው። እነሱ ራሳቸው አስቀምጦ በሚሉ መሰረት ማስቀመጥ ነው። ራሳቸው ወስደው ይጠጣሉ። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናቸው? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ዛሬ ትላንትና እንግዲህ ስለ እሱ ማውራት አልፈልግም። የሚቀጥል ይሆናል ጉዳዩ ማለት ነው። የጠንቋዩ ጉዳይ የሚቀጥል ይሆናል፣ ችግር የለው። ስለ እሱ አሁን ማውራት አልፈልግም። ባለፈው ግን መንፈሱ የሆነ ነገር ብሎ ነበረ። ድንግል ሴት ታስፈልገናለች ብለን ስንፈልግ ነበረ። እንግዲህ ሚቱ ነይም ብላለች። እንግዲህ ከዚህ በፊት የነበራት በቪዲዮ በምን ታሪኳን ታውቃላችሁና ያ ሁሉ ነገር ውሸት ነበረ። ሁሉንም ነገር አውቀን ነበር እንደዛ ስንል የነበረው ነው ያሉኝ። እኔ አላቅም። እኔ ብቻ አሁን ነይ ነው እያለች ያለች። እውነት ይሁን ውሸት እንግዲህ የምናየው ይሆናል፣ የተፈጠረው ነገር ማለት ነው። እና እኔ ድንግል እያለሁ የምን ድንግል ነው ሌላ የምትፈልጉት? ራሴ ድንግል ነኝ። ስለዚህ ነገሮች የሚፈለገውን ነገር ማድረግ ይችላለሁ ነው። አሁን ዋና ነገሩ ምንድነው? እሱ ምንድን የተፈለገው ነው። ከዚህ ድንግል ሴት አመጣንለት መንፈሱን። እሺ ከዛ በኋላ ምንድነው እሱ የፈለገው? ምንድነው ሊያደርግ የፈለገው የሚለው ነገር ነው ክብደቱና ቅለቱ የሚወስነው ማለት ነው። እና ሲነግረኝ እኔም ደንግጬ ነበር፣ በሰዓቱ በጣም ደንግጬ ነበረ። ነግሮኛል ያለውን ነገር መንፈሱ እንደዚህ ያድርግ ብሎኛል። ዛሬ እንግዲህ ሚቱ ያለውን ነገር ነግራትና ተስማምታ ማድረግ ያለብንን ነገር ለማድረግ ነው የወሰንነው ማለት ነው። እና መጀመሪያ አስረዳታለሁ ስላለው ነገር ምን ማድረግ እንዳለብን ማለት ነው። ትስማማለች አትስማማም ገና አሁን የሚያጠያይቅ ጉዳይ ነው እሱ ነገር። አሁን ትስማማለች አትስማማም አሁን በዚህ ጉዳይ ካልተስማማች ያው መንገላታችን ነው ማለት ነው። እስካሁን ያው እንትን ማለታችን ነው ማለት ነው። እና በጣም አስቸጋሪ ሁኔታ ውስጥ ነው የምንገባው ማለት ነው። እና አላቅም እኔ እስቲ ምን ማድረግ እንዳለብንና እንዴት ማድረግ እንዳለብን አላቅም። ስለዚህ እንትን እላለሁ ብቻ ያለውን ነገር እኔ ለመጠየቅ ማለት ለማድረግ እሞክራለሁ። ግን ሚቱ ትስማማለች አትስማማ የሚለው አጠያያቂ ጉዳይ ነው። ቤተሰቦቻችን ፍቅር ዛሬ እንግዲህ 3ኛ ቀኗን ይዛለች። አንድ አይነት ልብስ ነው የለበሰችው። ልብስ አልቀይርም ብላኛለች። በእርግጥ ከሽንት ቤት እየወጣች አንዳንዴ መኝታ ቤት ትሆናለች፣ ልክ እንደዚህ እንደምታዩት ማለት ነው። ልብሷን ግን አልቀይርም ብላኛለች። ነይ እስቲ ነይ ፍቅር። እና ሰውነቷን ይቀያይራታል ምናምን ነገር። የሆነ ሰዓት ላይ የሆነ የመጨነቅ አይነት ስሜት አይባታል። የሆነ ሰዓት ላይ ደግሞ የሆነ የመሳቅ ምንም አይደል። ፍቅር ፈስ እንትን ተፈስቶ ነው መሰለኝ ቅድም እዚህ እግዚአብሔርን በጣም የሚሸት። ኧረ በእናትሽ ያን ያክል እንትን የሚል አይደለም። የፈስ ሽታ ነው ያለው ማለት ቤተሰቦቻችን። ያው ለሚታውን እንዴት ብዬ ነው የምነግራት? ምን ነው የምትነግራት? ፍቅር አንቺ አይገባሽም። አንቺን ለማዳን ነው ጥረት እያደረግን ያለ ነው። ምን እንደማረግ ግራ ስለገባኝ ነው። ብቻ ደፍሬ ልንገራት፣ ያለውን ነገር ልንገራት። ከተስማማች ትስማማለች፣ ካልተስማማች ሌላ የሚስማማ ሰው መፈለግ ነው እኮ፣ ሌላ ነገር የለውም። እሷ ብቻ አይደለችም ድንግል፣ መቼስ እናገኛለን ብዬ አስባለሁ። ግን ከእሷ የሚፈልገው ነገር በጣም የሚከብድ ነገር ነው። ቤተሰቦቻችን ባለፈው ነግሬያቸዋለሁ። ሊፈልግ የሚችለው ወይ የሆነ ነገር እንድትሆን እንድትታገት ነው፣ ወይ ደግሞ የሆነ በቃ እንድትል ማለት የሆነ ሊደፍራት ነው የሚፈልገው፣ ወይ ደግሞ ሌላ ነገር ነው የሚፈልገው ብዬ ነው እያሰብኩ የነበረው ባለፈውም ማለት ነው፣ እየተጨነኩ የነበረው። እና ከዛ ሁሉ ውጭ ሌላ ከበድ ያለ ነገር ነው የጠየቀኝ መንፈሱ። ይሄ ሰውዬ ለምን ደግሞ ታሳርፈው? ምን አለው ከላይ ላይ? እሺ እንዳትቀረጭ ግቢ። እኔ እኮ እዚህ ጋር ቪዲዮ እየሰራሁ ስለሆነ ነው። እንዳትቀረጭ ከፈለግሽ ግቢ። እና ቤተሰቦቻችን አሚት ልጁ ጋር ነበረች ያለችው
ልጆቹ ጋር ማለት ነው። የኔ ልጆች እየጠበቀች ነው ያለችው እና አሁን ዛሬ ጠርቻታለሁ እሷን ማለት ነው። ስትመጣ እነግራታለሁ፣ ያለውን ነገር አስረዳታለሁ። ከዛ በኋላ እንትን ትላለች ወይ እሺ ትላለች ወይስ እምቢ ትላለች የሚለውን ነገር አብረን ምናይ ይሆናል። እንግዲህ ምንም ማድረግ አልችልም እና ቤተሰቦቻችን አንቺም አሁን የምትድኝ ይሆናል እንግዲህ ነገሮች ከተሳኩ። እሚቱ ግን እኔ ገርሞኛል። ድንግል ነች። እኔ እንጃ አላቅም። እኔ በጣም ግራ የሚያጋባ ነገር ነው። ገቢ ከፍት ነው። እሚት ነሽ ገቢ እና እዚህ ግበናች ጉዞ እስቲ ዛጋ በመጀመሪያ ደረጃ የባለፈውን ነገር ጨርሶ ነግሮኛል። ማለት ምን ማድረግ እንዳለብን ማለት ነው። እኔ እንደጠበቅኩት አይደለም። መድኃኒት ምናምን መስጠት ምናምን ብዬ አስቤም ነበረ። ያም አይደለም። መድኃኒትም እንድትሰጫት ሳይሆን የተፈለገው ሌላ ነገር ነው የፈለጉት እነሱ። በመጀመሪያ እህትሽን ቃል ገብተሽ እንደምታድኛት ምናምን ነገር ንገሪኝ። ቃል ግቢልኝ ማለት ምንም ነገር ብልሽ እህትሽ ናት አይደለ? ታውቂያለሽ አይደለ? እሷ ዳነች ማለት ብዙ ነገሮች ነው የሚስተካከሉት። ራስሽን አይጎዳሽም። ለምን ይጎዳሻል? ሌሎች ለምን ምንም የሚጎዳሽ ነገር የለም። እሷ ምን አላትና ነው? ቆይ አንተ ድንግል ሰማሻ? ቃል ግቢያ መጀመሪያ እምቢ ማለት አይቻልም። ቃል ገብተሽ በኋላ እምቢ ማለት አትችይም። ምንድነው? ቆይ ታገባ ነው? ፍቅር አላልኩም እኔ ታስያለሽ እንዳለችው ወይም ደግሞ ዳርልም ምናምን የሚሉ ነገር ከሆነ እኔ ይሄን አላልኩም። አይደለም ለማን ነው? ለመንፈስ ነው የምትዳሪ? እኮ እነሱ እንደዛ መንፈስ አስበው የሚሆኑ ነገር ከሆነ ለመንፈስ እንዴት ትዳሪያለሽ? እና እነሱ እንደሱ አስበው ምናልባት ሌላ ነገር ነው የሚፈልጉት እነሱ። ሌላ አብረውሽ ከአንቺ ጋር የሆነ ነገር ማድረግ መንፈስ ሆኖ ሰው ምናልባት ወይ ደግሞ እሱ ካዘጋጀው ሰው ጋራ መንፈሱ እዛ ሰው ውስጥ ገብቶ ከዛ በኋላ በጣም አሰቃቂ ነው የሚያደርጉት ነገር እኮ እንዲህ ያደርጋሉ መናፍስቶች። እዛ ሰው ውስጥ ገብቶ ያ ሰው ከአንቺ ጋር የሆነ ነገር ሲያደርግ እነሱ ስለዚህ ያ ነገር ከዛ ነገር ተርፈናል። ከዛ ነገር ተርፈናል። አሁን ያውልሽ ያለው አማራጭ ማለት ነው። አሁን የተነገረኝ አማራጭ የተሻለ ነው። ቢያንስ ይቀላል። የሚከብድ ነገር እኔም አልቀበልም ሲጀምር። ግን አሁንም ላንቺም ቢሆን ሊከብድሽ ይችላል ምናልባት ማለት ነው። አንተ የሚከብድ ነገር ከሆነ ጭራሽ እንዳልነግረኝ እኔ አላረገውም። ሲጀመር ያውልሽ አርግ ባሉኝ ሰዓት እየደረሰ ነው። ቢያንስ 5 ደቂቃ በታች ነው የቀረው። ያንን ቶሎ ተማክረን ነገሮችን ማድረግ አለብን። አንቺም አረፈድሽብኝ ስትመጪ። እኔ ምን ላድርግ? ልጆቹ ምን አድርጊያቸው? ቁርስ ሳላበላ መጣ እንዴ ልጆቹ? ፍቅር እንድትድን ድንግል ሴት ብለውኝ ነበር ብዬሻል ነበር እና ድንግል ሴት ከተገኘች ያው ተገኝታለች ምናምን ብያቸው ከተገኘች አንተ ከማን ጋር የምታወራው? ማን ናቸው? ከመናፍስት ጋር ይጠይቁኛል። ሌሊት እንዴት አደረክ እንደዛ ምናምን ይሉኛል። አንቺን ይዘውሽ ያሉት መናፍስት እና ስሚኝ፣ አዳምጪኝ በደንብ እዚህ ጋር ልታስተውኝ ይገባል። እና ድንግል ሴቷ ራሷ ምንድነው? በእግዚአብሔር ቶሎ ተናገር። ልጆቹም ደግሞ ይረብሻሉ። ሰው ነው እየጠበቃቸው ያለው። ውስጥ እግር ማለትም እዚህ ውስጥ ማለት ነው። ይሄኛውን ፓርት ትንሽዬ በስለት ነገር ብዙም ያም አይደለም። ይቆረጥ አይደለም። እነሱ የፈለጉት ከግርሽ ውስጥ የሚወጣው እንደም ይቆረጥ አይደለም። ደም የሚፈልጉት ከግርሽ ከውስጥ ግርሽ ደም ይፈልጋሉ። ትንሽ ነው እና ለእህትሽ ህመም ነው እንዴ? አዎ ትንሽ ትወጋለሽ።
ከሌለው እኮ ሰው ልጅ ማለት አልራመድም አይደለም እግርሽ ላይ ምንም የሚፈጥረው ጫና የለም። ቶሎ የሚድን ቁስል ነው። ደም ትንሽ ማን ያለው አይኖርም ያለው እግር የሌለው እጅ የሌለው ሰው ማን አይኖርም ያለው ይኖራል። እኛ ባለፈው ከዳንኤል እጁን አንቆርጥም ብለን ስንታገል ምን እንዳደረጉት አይተሻል አይደል? ይሄን ራሳቸው መናፍስቶቹ ቆርጠው ስንት ደም ያን ሁሉ ደም ወስደው እንደጠጡ እሱ ታዲያ ወዲያውኑ ዳነ። እሱ ደም ከወሰዱ በኋላ እነሱ የሚፈልጉት ያንቺን የባሰ ነገር ቢጠይቁስ? ለእህትሽ ደግሞ ይችን ታክል መስዋዕትነት ትንሽ ህመም ይኖራል፣ ትንሽ ቁስል ይኖራታል፣ ቶሎም ይድንልሻል። በቃ ጠብ ጠብ ታረጊና ብርጭቆ ውስጥ የተወሰነች ነው፣ ብዙ አይደለም። ጠብ ጠብ አድርገሽ በብርጭቆ ማስቀመጥ ነው። እነሱ ራሳቸው አስቀምጡ በሚሉ መሰረት ማስቀመጥ ነው። ራሳቸው ወስደው ይጠጣሉ። ከዛ በኋላ እሷ ስትድን ማየት እኮ ነው። ምላሹ ራሱ በጣም ፈጣን ነው። ወዲያው ያንን ደም እንደሰጠሽና እነሱ እንደወሰዱት እሷ ትድናለች። ወደ ኖርማል ደግሞ መመለሷ የምታየው በብዙ ነገር ነው። አሰብሽው አይደል? ትንሽ አስቢ፣ ጊዜ ሰጥሻለሁ እና ቶሎ የሚደረገውን ነገር እናድር። እኔም ወድጄው አይደለም ያንቺን እግር በስቼ ደም ስሰጥ። መልስ ስጭኝና ተስማማሽ? እንጀምረው። ራሴ ነኝ የምበሳው። አንቺ ያምሻል፣ እኔ ራሴ አደርገዋለሁ። ቆይ በቃ እግርሽን ታጥበሽ ነው። ምን እንደሱ አልፈሽበት? ኧረ እኔ አክላጥፍ ብዙ የሚያሰራው ነገር አለ። በእናትሽ አይንሽ አይንሽን ጨፍኝ። ይበቃል። በቃ ይሄኛው ማሽጊያ ነገር ላምጣልሽ። አድርገሽ እሰሪ። ነይ ቆይ ልሰርልሽ። ቆይ አልኮል አድርግልሻለሁ። በቃ ተረጋግተሽ እንደባለፈው እዚህ መሀል ነው አይደል ያደረግንልሽ? እኔን ለማታለል እየሞከራችሁ ነው እንዴ?
ከማን ጋር እየተሳፈታችሁ እንደሆነ አላወቃችሁም ማለት ነው። አንተ ውሻ፣ እኔ ድልድል ሲዳን እንጂ አጭበርብሬናቱ እኔ ልትዋሽ ሞከርክ። ድንግል አይደለችም አይደለችም። ዋጋ ትከፍላለህ፣ ዋጋ ትከፍላለህ። ነኝ ብለሽ ነው እንደ እንትን የምትይው ያረዛ ከብት። ይሄ ቀልድ ነው እንዴ? የህይወት ጉዳይ አይደል እንዴ? ድንግል ላይ ያለሽ እንደ ሳትሆኚ ውሻ ማነው እንደዚህ ያወራ? እባክሽ ወደ ዘይጅ ከሰይጣን ጋር እያወራ ነው። ነኝ ብለሽኝ አይደል የሸወድሽው? እግርሽን ራሱ ለምን ታስበሻለሽ? እንደዚህ ቆይ ለምን ጊዜያችንን ልታካያታለሽ? ቆይ እኔ ጊዜና አልቀጠልኩም። ሲጣርጎ መድፋት ነበር። ነኝ ብለሽ ሰይጣን ምናምን ነው አንተ። ዝም በይ ወደዛ ከብት። ደምሽን በከንቱ ቀረጽ። ድሮ ምን ያንቺን ማመን እኮ ነው። እዛ ስንት ነገር ሲባል ስንት ቪዲዮ ተሰርቶብሽ ላይ ስንት ነገር ሲሉ ልጆቹ አንዴ አርጅሻለሁ አንዴ ምን ብያለሁ እያልሽ እንትን እያልሽ እኔ አንቺን ማመን ነው የኔ ጅልነት ነው የሚለው። ይኸው ላድንሽ እኔ ሞክሬ ነበር። የራሱ ጉዳይ የራሱ सातो जिया